ሀያት አልሐምዱሊላህ እንዴት ነሽ? ደህና ነኝ ሀቢብቲ፣ ሰላም ነሽ? አለሁ አልሐምዱሊላህ እንዴት ነሽ? አለን አለን። ሀያትዬ ቁጥርሽን ልትሰጪኝ ትችያለሽ? ዋትሳፕ አለሽ? አዎ እሰጥሻለሁ በውስጡ። አዎ አንዴ ድንገት ኔትወርክ እንዳይነቅላትና መሪያ ሜሮንን እንደ ሞተ ሰው አክት አርጊ ብለው ፎቶ አንስተዋት ደላሎቹ ሞተች ብለው ነበረ። እንደዛ ነው ያለች ክላንተ በኦሮምኛ ተስፍዬ። አዎ እዛ ስለነበረው ያለውን ጠቅላላ ነው የነገረችን። ኤግዛክት እሱን ነው ኤክስፕሌን ያደርገችኝ። ከዛ እሺ እኔ አንቺ የምታወሪው ነገር እውነት ለመሆኑ ግዴታ ሜሪን ማግኘት አለብኝ ስላት ሜሪ ስልክ የላትም ግን ገና 15 ቀኗ ነው ሳውዲ ከገባች፣ እርጉዝ ናት፣ ደክሟታል፣ ላሟታል። ሰው ምንድነው አጎቴን አስፈቅጄ አጎቷን የራሷን የሜሪን አጎት አስፈቅጄ እሺ ካለ የአጎቷን ስልክ እሰጥሻለሁ አለች። ኦኬ ስለዚህ አንቺ የተናገርሽው ነገር ለእኛ ምንም መረጃ ሊሆን አይችልም። ለእኛ መረጃ የሚባለው የአጎቷን ስልክ ሰጥሽን ሜሪን ዳይሬክት ሲያገናኘን ብቻ ነው። ገባ? መረጃውን ከምንጩ የሚባለው ሜሪን ዳይሬክት ስናገኛት። አንተ በምን ስልክን ያገኘካት ሜሪን? አይ ላይቭ ላይ መታ ነው በኦሮምኛ ስትነግረን አስተርጉመን ነግርሽ ይሻላል። እሱን ነግርሻለሁ። አሁን ሀኒ ጋር ሀያት ጋር እንደውልላታለን። ኦኬ ሀያት መስዬ ላኪ የሀያትን ቁጥር። ሀያት አሁን መናገር ትችያለሽ። እልሻለሁ ውዴ። እሺ ቆይ አንዴ ሀይል በላት ማለት አሁን እንትን አይደለም። አሁን ነው ከስራ የገባሁት። እኛ ደግሞ የሰው ነፍስ ለማዳን ነው ድምፅ እየሆነን ያለ ነው። ስለዚህ እባክሽ ቢደክምሽም እንደምንም ብለሽ ስላለው ነገር ልታስረጀን ሞክሪ። ኦኬ እህትሽ ማን ነው ስሟ? የመጀመሪያው ጥያቄ እህትሽ ማን ነው ስሟ? አብራ ከሀና ጋር የነበረችው በትክክለኛ ስሟ እልፊቴ ነው የምትባለው። እልፊቴ። እሺ ወይንም እልፉ ወይ እልፉ ብለዋለሁ። እልፉ ኦኬ እሺ። ምን ያህል ጊዜ ነው እሷ እዛ የነበረችው? 5 ዓመት ሙሉ ነበር እዛ የነበረችው። 5 ዓመት ማለት ነው። እሺ እልፉ ከሳውዲ ወደ ኢትዮጵያ ስትመለስ ነው ወይስ ከኢትዮጵያ ወደ ሳውዲ ስትመለስ ነው ያገቷት? ከኢትዮጵያ ወደ ሳውዲ ሲገባ። ኦኬ ከኢትዮ ወደ ሳውዲ የዛሬ 5 ዓመት ከኢትዮጵያ ተነስታ ወደ ሳውዲ አረቢያ እየሄደች ባለ ጊዜ ምንድን ነው የገጠማት? እንትን በተክላይና በእንትናዊ የመጣች ነበር። የደላላው ስሙ ተክላይ ይመችና በሁለታችን የመጣች። ኦኬ በተክላይና ይመች ከኢትዮጵያ አንስተው ወደ ሳውዲ በሚወስዷት ጊዜ መንገድ ላይ ምን ገጠማት? ማለት እንዴት ነው ያወቅሽው አንቺ እንዳስቀሯት እነሱ? ለመጀመሪያ ለቤተሰብ ነው ደውላ የተናገረችው ወይስ ላንቺ ነው የሚለው? አንድ ቀን ብቻ ይመች ነው ደውሎ ምናምን ብር ምናምን ብሎ 100 ምናምን ሺህ ብር ጠየቃ። 24 ሰዓት ብቻ እኔ እሰጣቸዋለሁ ከዛ በኋላ ልጅቷን አታገኙ ማለት። በ24 ሰዓት ውስጥ ስንት ካላስገባችሁ ስንት አለ? በ24 ሰዓት ውስጥ 120 ሺህ ብር። በ24 ሰዓት ውስጥ 120 ሺህ ብር ካላስገባችሁ ብር አስገቡ። ከዛ በኋላ ኦኬ እሺ አስገባችሁ? አላስገባንም። በ24 ሰዓት ውስጥ ደግሞ ማስገባት ምናምን ቤተሰብ ይችል ነበር። ከዛ በኋላ 24 ሰዓት ውስጥ ምናምን ካስገባችሁ ልጅቷ ምናምን እንትን እናስተካክላለን፣ ካልሆነ ደግሞ ልጅቷ ምናምን አታገኛቱ ነው ያለን ማለት ነው። እሺ ከዛ በኋላ 24 ሰዓት ምናምን ካለፈ በኋላ ደግሞ ልጅቷ ሞታለች፣ በህይወት የለችም ማለት። ከ24 ሰዓት በኋላ 120 ሺህ የጠየቀውን ባለማስገባታችሁ ምክንያት ደውሎ ልጅቷ ሞታለች፣ እልፍነሽ ሞታለች አለ። አዎ ሞታለች አለ። ኦኬ እሺ ከዛ እናንተ ምን አደረጋችሁ? አይ የሞተች ምናምን ማለት ወይንም ፎቶ ወይንም ቪዲዮ ምናምን ካለ ላክልን፣ እኛ ምን ብለን እናምናለን ምናምን ሲባል ጊዜ አይ አይመችም የዛ ቦታ ምናምን በጣም የሆነ የሚያስፈራ ቦታ ስለሆነ እኔ አልችልም ምናምን አለ። እሺ
ከዛም በኋላ ቤተሰብ ምናምን ለቅሶ ምናምን ይዞ ቤተሰብ ምናምን ደግሞ እንትን አላለም። ከዛ በኋላ ድምጿንም አልሰማንም። ትንሽ ጊዜ ነው አሁን ከገባች ወደ ገር። ኦኬ። ስለዚህ እናንተ ለቅሶ ተቀመጣችሁና ከዛ ለቅሶ በረደ፣ አለቀ፣ ተረሳች፣ ህይወታችሁን ቀጠላችሁ። አሁን ከ5 ዓመት በኋላ እንዴት መጣች? ቀበላት ቤተሰብ። አሁን 1 ወር ከምናምን ነው ከገባች። ኦኬ እሺ። የእልፉን ስልክ ለኔ በውስጥ ልትሰጪኝ ትችያለሽ? የኤሞ ብቻ ነው የሚጠቀሙ ወንድም ማይሰው ወንድም ኤሞ ብቻ ስለሚጠቀም ኤሞ ደግሞ ኢሞ ይቻላል፣ ምንም ችግር የለውም። ሄደን እንጠይቃታለን። ትልኪልኛለሽ በውስጥ ብቻ ችግር የለም። ጥሩ እሺ። ተስፍዬ መጠየቅ የምትፈልገው ነገር አለ? እኔ የምፈልገውን ጥያቄ ምናልባት ገንዘብም ስንጠየቅ ነበረ ምናምን ስትል የነበረበት ሁኔታ ነበረና ገንዘብ ሲያወሩ በኢትዮጵያ ያው ቅድም የጠየቅነውን ያህል አንቺ በውስጥ ጠይቄታለሽ። በቃ እሱ በዋትሳፕ አስቤ ነው። ለዛ ነው ዋትሳፕ ላይ አሁን አይተሽ አይነት ሁኔታ ላይ ነች። ከማን ያረገዘችው? ኦልሬዲ ደፍረዋት ነው። እሷንም ሆስፒታል ናት። አዎ እኮ እሱንም እንጠይቃታለን። ቼክ አረግሽ ቁጥሬ? አዎ 96 መጨረሻ። ያው ከኔ ብዙ አላወራንም። ያማታል ማለት ስታወራ ምናምን እርጉዞና ደም ግፊት አለባት ምናምን። ከዛ ተነሳ ደግሞ ቤተሰብ ራሱ ብዙ ምናምን አይጠይቃትም። ምክንያቱም ደማ ምናምን ከፍልባታል የሚለው እንትኑ ማለት ነው። መረጋጋት አለባት። ስለዚህ አሁን ሆስፒታል ተኝታለች አይደል? አይዋ ኦኬ። የእንትነት የገባችበት ደም ብሬክ ያነሳው ጉዳይ ነበረ። እችኛዋ ልጅ ወደ የሀና ታሪክ ጊዜው አለ፣ የዚችኛዋ እህት ደግሞ ጊዜው ልዩነት አለው የሚል ነገር ሲነሳ ነበርና እሱንም ጠይቄ። ጥሩ። ሌላ ደግሞ ሀያት ኮመንት ላይ ህዝቡ እየነገረሽ ያለውን ነገር አማርኛ ማንበብ ማትችይ ከሆነ እኔ ላንብብልሽ። ሌላ ሰው በውስጥ እንዳታወሪ። እህትሽን መርዳት ከሆነ የምትፈልጊው እሷን አደጋ ላይ መጣል ካልፈለግሽ ሌላ ሰው በውስጥ እንዳታወሪ። ሌላ ሰው ስልሽ አታቂም፣ የደላሎቹ አካላት ምናምን ሊያናገሩሽ ስለሚችሉ እንዳታወሪ ሌላ ሰው። እሺ። እና መቼ ነው የጊዜውን ልዩነት ንገሪኝ። እህትሽ ሀገር ከገባች ስንት ጊዜ ሆናት? 1 ወር ከ13 ቀን ነው መሰለኝ፣ እንደዛ ነው። 1 ወር ከ13 ቀን። እሺ ጥሩ። ከእሷ ነው የሀናን በህይወት መኖር የሰማሽው? አው እኔ መጀመሪያ ጊዜ ምናምን እኔ እንደገባች ራሱ አላወቅኩም ነበር፣ እህቴ ማለት ነው። እኔ ከዛም በኋላ ደውላ ምናምን እሷ የት ነው አለሽ ምናምን ስትለኝ ያኔ እኔ የሳድ ማለት እሷ ምናምን እንደሆነች ራሱ አላወቅኩም ነበር። ብዙም ቤተሰብ አልነገረኝም። ያው ረመዳንም ስለሆነ በዛ ሰዓት ቢዚ ነበርኩኝ። ከዛም በኋላ አንድ የኔ እህት አለች ማለት ነው። ከዛ እሷ ነው የሚትመስለው፣ እሷና አንቺ ነው የሚትመስለው ሀና ምናምን አለችኝ። ሀና ደግሞ በህይወት እኮ የለችም ሞታለች ምናምን ቢሉ ሰዎች ምናምን አውርተዋል ምናምን አልካት ማለት ነው። አይ አለች፣ እኔ እኮ ጠይቃታለሁ ይነግረኛለች ምናምን አለችኝ። ከዛ በዛ ተነሳ ነው እኔ ያወቅኩ። ኦኬ። የሀናን ፎቶ ምናልባት በማህበራዊ ሚዲያ ላይ የሚዘዋወረውና እሷ የምታውቃትን በደንብ አይታ ለይታ እሷ መሆኗን አረጋግጣለች? አዎ ሀና ነው ያለችኝ ስሟ ምናምን። እኔም በኋላ ደግሞ ለእሷ ፎቶ ምናምን ልኬላት ነበር። እሷ ናት አልሞተችም አለችኝ ማለት ነው። እሷ ይቅርታ፣ እዚህ ሀያት አንድ ጥያቄ መጨመር እችላለሁ? የሀና ጉዳይ በምን መንገድ ነበር ያነሳችሁ? መጀመሪያ ስታወሩ ወሬው እንዴት ነው የመጣው? ሀና የሚለው ነገር ላይ የደረሳችሁት ሀና መሞቷ አለመሞቷ ላይ ወሬው የመጣ በምን ጀምራችሁት ነው?
ወሬው እንዴት ተጀመረ? ኦኬ የተጀመረው ሰላምታ ምናምን ከጠየቀችኝ በኋላ ያኒ እኔ የት ነው ያለሽ? እኔ እኮ የት እንዳለሽ አላምንም። ከዛ ነው ምናምን ገብተሻል፣ እንደኔም ገብተሻል ብዬ እሷ ምናምን ጠየቅካት። በዛ የተነሳ ነው እሷ ነው ነገረችኝ። እኔ አልጠየቅካትም። እንዴት የኔ እህት እሺ የእህት ልጅ ደግሞ ያኒ ተመሳሳይ ነን የሆነ እንትናችን ማለት ነው መልካችሁ ተራራችን መሰለን። አዎ እሺ ከዛ አንቺና የኔ ታላቅ እህት ያለች ሁለታችን ነው የሚትመስለው፣ እኛም ቤተሰብ ነው የሚትመስለው አለችኝ ማለት ነው። አይ የኛ ቤተሰብ እኮ ካንቺ ውጪ የሄዳ ሰው የለም፣ ያ ወንዶቹ ቢሄዱም ሴቶች ደግሞ አልሄዱም አልካት ማለት ነው። አይ አንድ ሀና የምትባላለች ግን እኔ በዛ ሰዓት ምናምን አላመንካትም። ሀናም ቢትለኝ ራሱ የኛ ቤተሰብ ምናምን ቢያት ተከራከርኳት ነው አለችኝ ማለት ነው። እና በዛ የተነሳ ነው እኔ እንትና ያልኩት። ስለዚህ እህታችን የምትመስል ሴት እዛኔ የነበርኩበት ቦታ ነበረች ብላሽ ነው? አዎ በቅርብ ጊዜ ነው የመጣች፣ እንደዛ ነው አለች። ኦኬ የኛን እህት የምትመስል ልጅ እዛው አግኝቼ ነበር ብላሽ? አዎ ከዛም በኋላ ያለው ነገር አንዳንድ ነገር ነገረችኝ። ከዛ ያን አንቺ የሀና ጉዳይ የሀና መሞት ሶሻል ሚዲያ ላይ ታቂ ነበር አንቺ? አው ከረመዳን በፊት ምናምን አይቻለሁ። ከዛም በኋላ ያው ቲክቶክ ራሱ ትጠቀም ነበር። በዛ ሰዓት አውቃታለሁ፣ አንዳንድ ጊዜ አያታለሁ። እንደዛ ነው። እህትሽ መጨረሻ ወደ ሀገሯ ስትገባ ማን ከሚባል ደላላ ተነስታ ነው ወደ ሀገር ቤት የገባችው? እነሱ ነው አውጥቶ ሲጥላት ጊዜ ምናምን ተምን ደላላ እንደገባች አላውቅም። በእርግጥ አልነገረችም። እነሱ አውጥቶ ምናምን ሲጥላት ወይንም እንገድለሻለን ወይንም ደግሞ ሲጀመር የሆነ ነገር ምናምን ከነገርሽ ራሱ እኔና ማነው የሆነ ልጅ አለ እሱን ምናምን ከነገርሽ የሆነ ነገር እናደርግሻለን ምናምን ቢሉ ራሱ እሷን እንትን ነግራታል ማለት ነው። ምናልባት አንድ ቀን ብቻ መቼም ይሄን ሁሉ ታሪክ አንድ ቀን ብቻ አታወሩም። በተደጋጋሚ እየተደዋወላችሁ በማህበራዊ ሚዲያ የሚያያስፍሽ በሰዓቱ ስለነበርኩ ነው ገስት ላይና ኦኬ ላይቭ ላይ ከገባን በኋላ ምን ብለሽ ጠይቀሻታል? ከላይቭ በኋላ ማለት ነው። አይ ልጆች አላመኑም እሷን እንደሆነች ያልሆነች እንዴት አወቅሽ ምናምን ሲላት አይ ሀና ናት የአማራ ክልል ልጅ ናት ነው ያለች። ሀና ፎቶዋ ቪዲዮዋ ምናምን ልከሽላታል? ያና አው በኢሞ ልካለሁ። ከዛ እሷ ናት አለችኝ። እሺ ስለ ሀና ሌላ ምን የነገረች ነገር አለ? ማለት እሷ ናት ከማለት ውጭ ሀና ስለመሆኗ ውጭ ሌላ ምን አለ? ወር ሀና ምን ስትላት ነበር? ወይም ከሀና ጋር ምን አውርተዋል እዛ? ወይም በሀና ላይ የደረሰ ነገር አለ ወይ ምናምን የሚለው ነገር? ያው ነገረኛለች። ምን አለች? ሁሌም ታለቅሳለች ምናምን አለችኝ። ልጄ ምናምን አንድ አመት ራሱ አልሞላም ልጅ አለኝ ምናምን ብላ ታለቅስ ነበር። ለዚህ የዳረጉኝ ደግሞ መጀመሪያ በእንትን ምናምን የሆነ ይባበላ ሰው አለ መሰለኝ። ከዛ ይባበለኝ ሰው አለ። እኔ እኮ መጀመሪያ በእንትን በቀጥተኛ መንገድ ምናምን አስቤ ነበር ምናምን ብላ አወራችኝ። እንደዛ ብላ ተናገረችኝ። ሌላ ነገረችኝ። እሺ አንዴ ወንድሜ ይቀር ዲቴል እንትን ከማድረግ ይልቅ አንድ ነገር እኔ የተረዳሁት ነገር እህታችን አሁን የእሷ እህት ስልክ እንዳላት ነው የተረዳሁት። ከእሷ ጋር በስልክ ታወራለች።
ቤተሰቦቿን ተቀበሉኝ ብላ ደውላ ቤተሰቦቿን መተው ኤርፖርት መተው ጠይቀዋታል። ሁለተኛ በመልክ እንግዲህ ፎቶ ብቻ አይታ ነው እንትን እያደረገች ያለችው። ከዚህ በላይ ብዙ ድጋት ይልቅ የያዝናትን ይዘን የሆነ ነገር ለማጥራት እንሂድ፣ ልጅቷንም እናግኛት፣ ከዛን ለመለየት እንሞክር። ጥያቄ ሌሎችም ሲመጡ እንዳይደነግጡብን እንዲያፋጥጣሉ እንዲሆናል የሚለው ነገር እንትን እንዳይሆን የሆነች ልናገኛት የምንችላትን ጫፎች ተያዝን። እነዚህን ነፃ ብናደርጋቸው ሞር የተሻለ ነው ብዬ አስቤ ነው። ቴንክ ዩ። ኦልሬዲ በጥያቄ አጨናንቄያታለሁ ብዬ አላስብም፣ ግን ጥሩ ነው እንደዛ ይሻላል። እሺ ችግር የለውም። ምክንያቱ ያው ባለፈው ገስት ከገባችው በኋላ ነው ከእህቷ ጋር እንዳወራች እየነገረችን ያለችው። ሰው ስልክ ማውራት ትችላለች ማለት ነው። ደህና ናት ማለት ነው። ሰዋይ በውስጥ እንትን ማድረግ ትችላላችሁ። እንደዚህ እናደርግ። ኮንክሉድ ለማድረግ ያችኛዋን ስልክ እዛው ኢትዮጵያም ስለገባች ተስፋዬም በአካል ሄዶም ማውራት ይችላል። ስልኳን ትስተው ሀቡም ደውይላትና እንደዛ በውስጥ እንጨርስ። ቴንክ ዩ እኮ ትልክልኛለች ዋትሳፕ ላይ ኢሞኒ ያላት ብላለች። ስልክም ከሌላት እንገዛላታለን። ሴም ካርድም ቀፎም ምንም ችግር የለው እና ሄዶ ቅልቦች በአካል ይጠይቃታል። እርዳታም ካስፈለጋት እሺ ሀያት እህትሽ የሕክምና እርዳታም ካስፈለጋት እንረዳታለን እንድትታከም። እሺ እኛ ከአንቺ የምንፈልገው እኔ ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አድርጌልሻለሁ። እህትሽን የምጠይቅሽን መረጃዎች ዋትሳፕ ላይ ትልኪልኛለሽ። ከዛ ወደ ቅልቦች አስተላልፌ በአካል ሄዶ ይጠይቃታል። ብዙ ጥያቄዎች እዚህ ጋር መጠየቅ የማይቻሉ በአካል የምንጠይቃቸው ጥያቄዎች አሉ። ሌላው ደግሞ እባካችሁ ምንም አይነት ደላላ እኔ ላይቭ ላይ አምጥቼ ገስት ላይ አስገብቼ መጠየቅ አልፈልግም። ይሄ የኔ የቤቴ ህግ ነው። ደላላን ማስተዋወቅ አልፈልግም። ኦኬ። ደላሎቹን ጥያቄ ጠይቅ የምትሉ ሰዎች ስልካቸው ካላችሁ ስጡኝ። ስልካቸውን ደውዬ በውስጥ እንጂ ደላላን እዚህ ጋር አምጥቼ ለደላላ ማስታወቂያ አልሰራም። ለህገ ወጥ ደላላ ኦኬ። እዚህ ጋር ፎሎ አድርገው የ17 የ16 የ15 ዓመት ልጆች አሁንም በባህር እየሄዱ ነው። ስለዚህ የሆነ ሰው መገደል መደፈር ምክንያት መሆን አልፈልግም። እኔ ደላላ ቤት ያላስገባም። ይቅርታ አድርጉልኝ። እኔ ግን ደላሎቹን ሳይሆን ቀበርናት ያሉ ልጆች አንድ ቀን ቢጠየቁ መልካም ይመስለኛል። እሱ ትክክል። ቀበርናት ያሉት መንገደኞች ናቸው አይደል? ብሬክስ ቀበርናት የሚሉት አሉ ያልክ በደላለቹ ስር ያሉ ናቸው፣ ግን መንገድ መሪ ናቸው። በሌላ ቦታም በትግርኛ ቋንቋ ኢንተርቪው ሲደረጉ ሰምቻቸው ነበርና ደላለቹ ባትጠይቂም ቀብረናታል ራሳችን። እነሱማ እንዴት ነው የምናገኛቸው? ብሬክስዬ እነሱን እስኪ ኢንተርቪው ያደረጋቸው ልጅ ስልካቸው ካለው ኦር እነሱም እየሰሙ ይሆናሉ ይሄንን የቀጥታ ስርጭት። ስላላየሁትኝ ካየከው ኢንተርቪው ያደረጋቸውን ልጅ ጠይቀኸው ቁጥራቸው ካለው ጠይቀኸው እነሱን ቀበርናት የሚሉትን አካላት እንድንጠይቃቸው ፕሊዝ። ያ እሞክራለሁ። እኔ ሰው በሰው እኔ ልጁን አላውቀውም፣ ስልኩም የለኝም፣ ግን ሰው በሰው እሞክራለሁ። ከዛም ግን እየተከታተሉ ስለሚሆኑ በራሳቸው ፈቃድ ራሳቸው ገብተው እንዲጠየቁ ፈቃደኛ መሆን መቻል አለባቸው። በእርግጠኝነት ላይቭ እንደሚከታተሉ እርግጠኛ ነኝ። ላይቭን ካያችሁ እባካችሁ እናንተንም ለመስማት ዝግጁ ነን። መታችሁ እንዴት እንደቀበራችኋት ከእናንተም በኩል ብቱ ደግሞ ብሬክስዬ ፕሊስ ኢንተርቪው ያደረጋቸውን ልጅ በሰው አግኝተ መጠየቅ ከቻልክና እነሱን ማግኘት የምንችልበት መንገድ ካለ ሞክር። አው ምናልባት ምቅና እየሰማህ ከሆነ እዚህ ካለ ምናልባት ኦር ሪከርድ ተደርጎም ከደረሰ እነሱን ልጆችን ማግኘት የምትችልበት መንገድ ካለ እንዲቀርቡ እንድትሞክር ከሰማኝ እዚህ ማለት ነው። በግል እሱን አናግረዋለሁ። ያው ሰው በሰው ሊያገኛቸው ይችላል። በፌስቡክ በጣም ብዙ ፎሎወርስ ያለው ሰው ነው። ሜቢ እሱም ሊመጣ ይችላል ራሱ ኦር እሱም ሊያገናኝ ይችላል። በአንድም ግን ወደ እኔ መምጣትና ሐቁን ለማውጣት አይፈልጉም ጭራሽ። ሰደቦቆ ወደ በረከት የሚባል ልጅ ነው የሄዱት። በረከት ስለ ድንበሩ አያውቅም። እኔ ብቻ
ስለ ድንበሩ በደንብ ነው የማውቃቸው። ለልጆቹ ደግሞ ያውቃሉ። ከዛ ስንት ጊዜ ነው ወደ የኔ ቲክቶክ ሊከፍትና ሐቁ አውጡ ስላቸው እምቢ ነው ያለው ተክላይ። ሐቁን ለመደበቅ ብዙ ርቀት ነው የሄደው። ከሄደው በኋላ ደግሞ ወደ ፖለቲካ ነው የቀየሩት እንዳለ ማለት ነው። ሐቁ አለማውጣት ነገራችን ላይ ወደ ፖለቲካ ነው የቀየሩት። በዚሁ አጋጣሚ እኔ ማስተላለፍ የምፈልገው መልእክት አሁን ካነሳው ጋር ተያይዞ ብዙ ሰዎች እኛንም ሲያንቋሽሹ ሲወቅሱም የነበሩ አሉ። እሱ ኖርማል ነው፣ እንደፈለጉ ያንቋሽሹ፣ ችግር የለውም። ግን ነገሩ እንዴት ወስደውት መሰለህ እንደዛ የሚያደርጉት እነሱ ጠይቃችኋል ወይ እነሱ ሙታለች እያሉ እንዴት እነሱ ሳይጠየቁ በደፈናው ብቻ ምናምን አይነት ነገር ነውና ባለፈውም ቢሆን ኑ ተብለው ተጠይቀዋል። ኦኬ በውስጥም ቢሆን እናንተ ሳታውቁ ለምንድን ነው እንደዚህ የምትሉት ተብሎ አምጧቸው ተብሏል። ፈቃደኛ ሆነው ግን መምጣት አልቻሉም። አንተም ጠይቂያቸው መምጣት አልቻሉም ነው እያልክ ያለው። ፌስቡክ ላይ ግን ኢንተርቪው ተደርገው ሰምተናቸው ብሬክስ ምን አደረገው መሰለህ? ወደ በረከት ወደ ታዋቂ ሚዲያ ነው የሄዱት አውቆ ማለት ነው። ወደ ፖለቲካ ቀየሩና መጀመሪያ እኔ ነው የጠራሁት። ወደ እኔ ቲክቶክ ነው ሐቁ ይውጣ አንተ በተክላይ የምትባል ልጆቹ ሜሪዎት ልጆቹ ይዘን የሱ ቤተሰብ ናቸው የቀበሯት ልጆች። ግን ልጅቷ አልሞተችም። እሺ አቡ ማለት ምቅናይ በጣም ይቅርታ። ምናልባት እነሱ ሊሉ ሞታለች ብለው ሊሉ ይችላሉ። በፈጠረ እሺ አልሞተችም። ጋይስ ሰላም እንዴት ናችሁ? አንድ ጊዜ እንዳይሉ ነው ብዬ ነው። እሺ አንዴ ጨርስ እሱ። እኔ በጣም ስራ ላይ ስለሆንኩ እንደዚህ ልናገርና እመለሳለሁ ተመልሼ። ምን መሰላችሁ፣ ሁላችሁም ታውቃላችሁ ጉዳዩን። ልሞት ዛሬ 10 ቀን ነው። 10 ቀን የለፋ ነው አጋቾች ሙታለች የሚሉትን አጀንዳ ላለመቀበል ነው። አሁን የደረሰ ሪካርድ ስላለ ሞቷንም ቢሆን ለቤተሰቦቿ እናስረዳ የሚል ሪካርድ ስለደረሰ ነው። ስለዚህ ሞቷንማ የ3 ዓመት አስክሬን ይዘው መጥተው ሞቷን ለማወጅ እንዲሁም ደግሞ ግማሽ ሚሊዮን ተከታይ ባለው በሻሻ ልጅ ሴረኞች የልጅቱን ሞት ለማወጅ ያላደረጉት የለም። ስለዚህ ካሁንም ጥንቃቄ ማድረግ ያለባችሁ ልጅቱ በህይወት እንዳለችና የምትወጣበትን መንገድ እንጂ ሞቷንማ ተረድተዋል እኮ ተ2 ወር ተ15 ቀን በፊት ልጃቸውን በውሸት ተረድተዋል። እነዚህ መርዘኞች ገጠር ላይ በሻሻ ምስኪን በመሰለ ልጅ የሳቸውን ፍላጎት ተጠቅመውበት ሙታለች ብሎ በግማሽ ሚሊዮን ህዝብ አውጀዋል። እኛ ማነው ሞታለች ሪካርድ ስላል አንቺ አይደለችም ሞቷንም ቢሆን ለቤተሰብ እንድናረዳ የሚል ቅልቦች ሪካርድ ስለደረሰ ነው። እያንዳንዱ ይቀርጻሉ በነገራችን ላይ። ስለዚህ ቅልቦች ሰይዶ ቅልቦች ምናልባት አሁን ስለመጣ ነገሩን በጥልቀት ካለ እኮ ልንገራቸው ብዬ ነው እኮ ላስረዳቸው። እነሱ ሙታለች ብለው የውሸት አጽም ይዘው መጥተዋል። አንደኛ ደግሞ ሞቷን ላለመቀበል መልሰው እነዛው ምንድነው አጽም ይዘው የመጡ ግለሰቦች መልሰው ስተት ነው የሰራ ነው ይቅርታ ብለዋል። አሁን የተለሳለሰ ነገር ስታሳዩአቸው መልሰው ሙታለች ብለው ሌላ አጽም ይዘው ሊመጡ ስለሚችሉ በጥንቃቄ እንዲከድ የደከምነው 10 ቀን ሞቷን ላለመቀበልና ልጅቱን በህይወት ለማግኘት ነው። ልጅቱ አለች፣ ብዙ መረጃዎች ስላሉ ቀስ ብላችሁ ሄዱ። ያው ታውቃላችሁ እኔ 10 ቀን ሙሉ ስራም አልሰራሁኝ። ብዙ እጣዎች አሉ፣ የተዘበራረቁ ደረሰኞች አሉ። እነዛን እያስተካከልኩ ነው እና ደግሞ ስራም ብዙ የሚስተካከል አለ የሱቅ ስራ። ለዛ ብዬ ነው እንጂ በሌላ ነገር ምንም እንዳታውት እንደዚሁ እመጣለሁኝ። ግን ሙታለች የሚለው ላይ አደራችሁን። ተሰድበንበታል፣ ተንቋሸንበታል፣ ስራችን ሁሉ ዋጋ ከፍለንበታል። ሞቷን ላለመቀበል ሞቷን ያለመቀበላችን ነው ዛሬ መጥተው ይቅርታ እያሉ ያሉት እነዚህ ሰዎች። ምክንያቱም የውሸት መረጃ ነበር ይዘው የመጡት። አሁንም የእናንተ ለስላሴ ካዩ አንዱን አስክሬን አስቀርጸው ይሄው ሙታለች ብለው ይዘው ይመጣሉ። አደራችሁን ለማለት ነው። አይዟችሁ፣ በርቱ። እናመሰግናለን። ቅልቦችም ሁላችሁ
እሺ ሰያየኛ አልተመቻለስንም። መረጃ እየሰበሰብን ነው። መረጃ ስንሰበስብ እኮ ለስለስ ብለን ነው መሰብሰብ ያለብን አይደል? ሰያ ሳናስፎግር የምትፈልገውን እስክታገኝ ድረስ ይኸውልህ፣ የምትፈልገውን እስክታገኝ ድረስ በጥበብና ለስለስ ብለህ ሳታስፎግር ያሉትን ሁሉ ያመንክ መስለክ አዎ እያልክ ተቀብለህ ነው መረጃ ሰብስበህ ያንን መረጃ አቀናጅተህ ወደ መፍትሄ የሚደርሰው እና ለዛ ነው እንጂ ኔቨር ኤቨር አታስብ። መሞቷንማ መቼም አምነናል ተብሎ ስለሚታመን ነው። አሁን መረጃ ሞታ አልሞተችም እኛ አናቅም እስከ መረጃም ስንገኝ ድረስ ማለት ነው። አሁን ከሁሉም በላይ 3 ዓመት ለዚህ አረመኔዎች ታግያለሁ እዚህ ጋር እኔ በሶዳ አረቢያ ማለት ነው። እስከ 1 ሚሊዮን ተከፍሎ ለኔ ለመግደል ተፈትኛለሁ ስለታገልኩት እና አቦፋንና ሌሎችም እዚህ ሚዲያ ላይ ያላችሁ ይሄ እንደተራ ነው፣ ፈተና እንዳለ ነው፣ ጠንክራችሁ ስሩ ነው ለማለት። እኔ ብዙ ፈተና አልፌያለሁ ለአረመኔዎች ስለታገልኩ ነው። 3 ዓመት ከአምባሲ ሆኜ ነው የታገልኩት። ብዙ ሰው እኔ ስለ ድንበር በጣም ነው መጋሉ ከዚህ የባሰ ያህናማ በሚዲያ ስለምታውቀው ነው። ከዚህ የባሰ ነው። ብዙ ታሪክ አለ፣ ያስደመመ ታሪክ አለ። ኢትዮጵያውያን እንደዚህ ይሰራሉ። ከዓለም ላይ ያልተሰራ ታሪክ አለ። በዚህ በሳውዲ አረቢያና የመን ድንበር ብዙ ታሪክ አለ። አንተ አታውቁ። አሁን ያወቃችሁ አረመኔዎች በየመንና በድንበሩ እንደዚህ የሚሰሩ ያላችሁ አሁን ነው ያወቃችሁ። እኛ 3 ዓመት ነው እናውቃለን እዚህ ታሪክ ማለት ነው። እና ልጅቷ አሁን ምን ያደረጉ መሰለነ ተክላይ ከሳቸው በደም ደም እኔ 3 ወንድሞቻችሁ ደላላ ነው የሚሰሩ። ተክላይ ወንዱም አለ በሁሽ ጸጋይ አረጋው የሚባል ትልቁ ወንዱም አለ። ትልቁ ወንዱም ደግሞ አዲስ አበባ አለ ከሸዋሮ ብቻ ደላላዎች የሚሰራ በጣም ነው እንታወቃለን። ከዚህ በላይ እሱን ትልቁ ወንድሙ አዲስ አበባ ያልከውን ኢንፎርሜሽን ልትሰጠን ትችላለህ? እኔ ኢንፎርሜሽን ያወላችሁ እኔ በደም ነው ማቃቸው የዚህ ሾዎች በደም ተክላይ ኢንፎርሜሽን አለ። ኢንፎርሜሽን ኮንታክት ልናገኝ ሀቢባ ስሚ ሀሚማ አሁን ተክላይ ትንሽ ልጅ ነው። ይሄ በየመን ውስጥ ትልቅ ኃላፊነት ያለው ሰው ነው። ጠቅላላ የሸዋ ሮቢትና የአማራ ክልል ያለ ሰው ተቀባይ ነው። ተክላይ የሚባል ልጅ ማለት ነው። ትግሬም እሱ ሁሽ አይገባም። ትግሬም አይመራም ወደ ሱድ ወደ አንድ ትግሬም አይገባም ወደ ሱሽ። የአማራ ልጆች ብቻ ናቸው። የአማራ ልጆች ደግሞ ገባኝ ወንድሜ። ጥያቄን እንኳን አልመለስክልኝም ማለት ኢንፎርሜሽን ስለሱ ስልክ ቁጥር ወይ መታወቂያ ፎቶ የሆነ ነገር ካለ ኢንፎርሜሽን ለመስጠት ፈቃደኛ ነህ ወይ ነበር የኔ ጥያቄ። ኢትዮጵያ አለ ስላልከው ወንድማችን። አዎ አለው። ትልቅ ወንድሙ ኢትዮጵያ አለ፣ አዲስ አበባ አለ። ከእናንተ ደላላ ነው የሚሰራው። የእናንተ አካባቢ ያሉ ተላልቆች ሰዎችም ሰብስቦ ወደ ሳውዲ አረቢያ የሚልኩ አብረን ነው የሚሰሩት። ተክላይ ደግሞ በየመን ሆኖ ተቀባይ። ይሄ ጸጋ የሚባል ደግሞ በሆሽ ሆኖ ስልክ ማደዋወልያ ሐውል ብር አስመጣ ብሎ ማለት ነው። እዚህ ነው ታሪክ ያላቸው። እኔ ሲጠራ አንተ እኔ እንታወቃለና ወደ ቲክቶክ ና ሲላቸው እምቢ አለኝ። ወደ ምን ነው የሄደው? ወደ በረከተ ብርሃ የሚባል ታዋቂው ፌስቡክ አንተና ኢንተርቪው አድርገኛለሁ። ኢንተርቪው አድርገኝ ዝም ብላ ብለውና የዚህ መሪዎች ከመኪና ተቀብለው ወደ ራጎ የመወስድ ቀብረናል ያሉ የሱ ቤተሰብ ናቸው። ትግሬዎች ናቸው መሪዎች የነበሩ አስታውሱ። እነ መሪዎችና አንተና ሲላቸው እምቢ አለኝ። ወደ አንተ አልመጣም ጭራሽ አለኝ። ታላቅ ወንድሙ ማን ነበር ያልከው ስሙ? ታላቅ ዘራይ ጸጋይ ተክላይ ሶስቱም ደላላ ነው የሚሰሩት በዚህ መስመር ላይ ማለት ተክላይ ጸጋይ ባል ጸጋይ ጸጋይ ከነ ተክላይ ነው ሁሽ አብረው ነው ያሉ የመን ላይ። ኢትዮጵያ ያለው ያልከውን ነው ስሙን የጠየቀው። ዘራይ ነው የሚባለው እሱ። ዘራይ ኢትዮጵያ ያለው አድራሻ ማለት አረጋዊ ይባላል። ጸጋይ አረጋዊ፣ ዘራይ አረጋዊ፣ ተክላይ አረጋዊ ይባላሉ ሶስቱ ማለት ነው። የውቅሮ ተወላጅ አብርሃ ፀሐይ ነው ያነጁ የዚህ ሰዎች። እሺ በውስጥ ፎቶውን እና አድሬሽኑን ልትልክ ትችላለህ?
በኢንቦክስ በቃ እንትን ነው ፎቶ ፎሎ የሁለቱ አይኖረኝም ግን አይ ችግር የለውም። ይኸው እኔም ፎሎ አድርጌያለሁ። ፎሎ መልስልኝ። መሆን ያለበትን ነገርና ከተስማማችሁ መፍትሄ ብቻ ነው የምነግራችሁ የምችለው። ምክንያቱም ማንም ይሁን ማንም አይደለም ትክክለኛ ይመች የሚባለውን ቤተሰቦች ነው። ሳውዲ አረቢያ ላይ እኔ 2 ልጆች እያወራሁኝ ነው። ባለጋማዎች አሉ። እንደውም አሁን ኤምባሲ ያስጠይቅ የነበረ በሱ ጉዳይ ላይ ተወያይቻለሁኝ እስካሁን ማምሻዬ ማለት ነው። ስለዚህ እሱን አሁን ማገዝ ያለባችሁ የሸዋ ልጆች። እኔ ወደ ቁም ነገር ብቻ ነው መግባት የምፈልገው። የሸዋ ልጆች እኔ የተጠየቅኩትን በኤምባሲ በኩል ነው የምነግራችሁ። የይመችን የእናቱን ስምና የሱን እስከ አያቱ ሙሉ ስም አለቀ። ይሄንን ብቻና ብቻ ነው የሚያስፈልገው። ከዛ ውጪ እሱ ምንም ሊያመልጥ የሚችልበት አግባብ የለም። እሱን እዚህ ጋር እናስይዛለን ብለው እዚህ ጋር የሚያገዘን ባለ ኢቃማዎች ሳውዲ ላይ አሉ። በዚህ ሀሳብ የምትስማሙ ከሆነ ማለት ነው በውስጥ ያለው ነገር እንነጋገር። እንስማማለን። እንድሪስ ስልክ ቁጥርህን ዋትስአፕ ቁጥርህን ልትሰጠኝ ትችላለህ? ዋትስአፕ ቁጥር አለ አለኛው ያዚ እዚህ አየር ላይ ችግር የለውም። እኔ ቲክቶክ ላይ ያለው እኔ ቁጥር ማንም ያውቀዋል። ደላላ ሳይቀር እኔ ችግር አዎ አሁንም አስደውዬ ነበር። እኔ ሳሎን እኔ ህገ ወጥ ነኝ፣ ግን ህጋዊ ሰው ሄዶ ጠይቆልኛል። ደውለዋም ባለፈውም ሄደው ነበረ። ለሁለተኛ ጊዜ ነው። አሁንም ወደ እናንተ ከመግባቴ በፊት በዚሁ ጉዳይ ላይ ተነጋግሬ ነው የመጣሁት። እኔ በሌላ ባላችሁ ሰዎች ነው። ኦኬ ጥሩ። ስለዚህ ኤምባሲ ጉዳዩን የያዘውን አካል ኤምባሲን አብዛኞቹን ሳውዲ ኤምባሲ የሚሰሩትን ስለማውቃቸው በጣም በብዙ ነገር ስለሚያግዙኝ አገናኝሻለሁ። ምንም ችግር የለውም። አገናኘኛለሁ ጉዳዩን የያዘውን አካል እና አዎ ይሄን ነገር በውስጥ ነው ማውራት ያለብን። አዎ ችግር የለም። በጣም ጥሩ። በጣም ነው የምናመሰግነው ጉዳዩን ኤምባሲ እንዲደርስ ስላደረክ። ጉዳዩን የያዘውን አካል ደግሞ ታገናኘኝና ምንድነው ያሉት? ቤተሰብ ከኛ ጎን ሆኖ ከሳሽ አካል እኔ ቤተሰብ ነኝ የሚል ሊቀርብልን ይገባል የሚልም ምላሽ ሰጥተውናል ኤምባሲዎች ማለት ነው። ያ በአለ እኮ አካል ታዲያ ባለቤቱ አለ፣ ወንድሙ አለ እኮ እዛ እኮ። አዎ እሱን ሊቀርቡልን ይፈልጋሉ። ምክንያቱም ግዴታ ነው ቤተሰብ ብለዋል። እስከዚህ ድረስ ሁሉ ያወራሁት ብቻ የይመችን ቤተሰቦች እናቱንና የሱን ሙሉውን ነው የምንፈልገው። አይው ከላይ የጻፉልኝ ነው። ችግር የለውም። ችግር የለም። እናገኛለን። ኢንቦክስ ላይ ያያችሁ ነው ሰው ይተባበራል። ጥሩ መረጃ እንሰጣለን። ሶ መቀጠል ነው። ያው አሞራው መጥቷል። ሄይ ሀቢባዲ ናሽ፣ ሁላችሁም እንዴት ናችሁ? ሰላም ነው ወይ? አለን። ሰው ዋትስአፕ ላይ ሰላም ሳልል ምን ሳልል ቀጥታ ወደ ጉዳዩ ገባው። ይቅርታ። ችግር የለውም። አይም ላይክ እንግዶች አሉብኝና ችግር የለውም። ጥያቄ ካለ መልሳለሁና ሚት ያረኩኝ ማለት ነው። እንትኖቹን የምታውቃቸው ከሆነ እንድትጠራልን ነበረ። ኢንተርቪው የሰጡትን ስማቸውን ብሬክስ የሚያውቀው ቆይ ይነግርሃል። ስማቸውን ኢንተርቪው የሰጡትን ልጆች እኔ ስማቸው በረከት ነው ያደረጋቸው፣ ግን ኢንተርቪው ያደረጋቸው ልጅ አይመጣም። በረከትን እኮ አይደለም የምንፈልገው ልጆቹን ነው ወንድሜ። ምቅናይ ልጆችን ስም አናውቀውም። ኢንተርቪው ያደረጋቸው ልጅ ነው እንጂ አንገናኝም አሉ። ልጆቹ አውቆ ነው ወደ በረከት ይሄዱ እኮ ውሸት ለመናገር ብቻ ነው። ገባኝ። ስለዚህ ሆን ብለው ለመዋሸት ከሆነ በረከት ጋር ይሁን አይመጡማ። ምን መሰለሽ ሀቢባ ምን መሰለሽ፣ በረከት በፌስቡክ ታዋቂ ሰው ነው። ውሸት ነው ይሄ ነገር፣ ጥላቻ ከትግራይ ያለባቸው ነው ብሎ ወደ ፖለቲካ አሮጉና እንትን ወደ ፖለቲካ ነው የጠመዘዙት። ይሄ ነገር በረከት የወጡ ኢንተርቪው ያደረጉ ሰዎች የት ነው የሚኖረው? በረከት እንዳይወጣ ነው ሳዑዲ አረቢያ፣ እዚህ እንግሊዝ ሀገር ነው የሚኖረው። የሚገርምሽ ምናልባት ቀድመም ልናገር የፈለኩት በዚህ ዙሪያ ነበርና እኔም ልተኛ ድምጽ እየሆኑ ነው ከስር ያሉት። አይኔም እየጠበበች ድሮም ጠባብ ነች እየጠበበች ዳለች። ነው ሌባ ምንም ብሔር የለውም። ሲሰርቅ ለወገኔ ለተራበ ለተቸገረ አንድ ዳቦ ልግዛ ብሎ አስቦ አያውቅም። እና የሆነ ነገር ሲፈጠር ግን በሀገራችን ውስጥ ሂደው የብሔር ውስጥ ወይም ሃይማኖት ውስጥ ይሸጎጣሉና እንደዚህ አይነቶችን ለማጋለጥ ሁላችንም በዛሬ በሌላው የደረሰ ነገ መልሶ በእኛ ይደርሳልና በእነዚህ አይነት ነገሮች ተባባሪ ባንሆን መልካም ነው። ምናልባት የዛሬ 2 ዓመት ይመስለኛል አንቺን ቤት ተናግሬ ነበረ። አንድ ታሪክ መጥቶ ነበረኛ ጋር የ80 ምናምን 89 እህቶችን በጦርነቱ ጊዜ ትግራይ ወስጄ ለዘመዶቻችሁ 50 እየወሰደ
ለቤተሰቦቻቸው አደርሳለሁ እያለ የ89 እህቶች ደሞዝን ሰብስቦ ወደ 1.2 ሚሊዮን የሳውዲ ገንዘብ ወስዶ ከዛን ቤቴል ላይ ህንፃ ገዝቶ ህንፃው ጋር ድረስም ሂደን በኋላ ህንፃው ተሽጦ አላደረስኩም ለልጆቹ አድርሻለሁ ይል ነበረ። ጦርነቱ ሲቆም ቤተሰቦቻቸውን ሲጠይቁ በዚህ ጊዜ ልከንላቸው ነበር ደርሷቸዋል ሲባል ምንም አይተናናቅም የሚል ነገር ያነሳሉ ቤተሰቦቻቸው። ከዛም በኋላ ሲጠይቁት ህንፃ ገዝቼ እሱም ሳውዲ ስላለ ነው፣ ምናልባትም እየሰማም ሊሆን ይችላል። እና እኛ እዛ ድረስ ሄድንና ጉዳዩንም አስያዝን በህግ እንዴት ተደርጎ ህንፃው ተሽጦ ለልጆቹ ይከፋፈላል ሲባል ማን ምን አገባው እኛው እንፈተዋለን የሚል አሁን የሚጠሩት አይነት ስም ምናልባት እሱ ይሁን አይሁን ባላቅም ማለት እርግጠኛ ባልሆንም በረከት የሚባል ጀርመን የሚኖር ጉዳዩን እኔ ይዤዋለሁ። እሱ ነው የቀንቦች እሱ እኔ ያውቃለሁ። ይሄ ሰቶችም የበላ ገንዘብ መሐመድ ዑመር ይባላልና ጠባቂው ከሱ ጎን የነበረው ደግሞ በረከት ነበረ። ያችን ግን እሱ ነው እና የዛን ጊዜ ያልደከምነው ያልሄድነው ያልወጣነው መንገድ አልነበረም። የልጆቹ የሚገርምሽ ቤተሰቦቻቸው በረሃብ የሞቱ እዛም ሂዳ ለቤተሰቦቿ እየላከች እንግዲህ ከ89 ውስጥ እንኳን ሙታ አስክሬኗን መሸኛ ሁላ የጠፋ እንዳለ ታሪክ ሰምቻለሁ። ምን ያህል እውነት እንደሆነ ባላቅም ብቻ በመረጃዎቹ ደርሰውኛል። ያ ገንዘብ ማን ምን አገባውና በዚህ ጉዳይ ላይ መፍትሄ ይፈልጋል ምናምን እኛ እያለን ተብሎ ይኸውልሽ 1.2 ሚሊዮን የሳውዲ ሪያል እንግዲህ ምን ያህል ሊሆን እንደሚችል አስቢ። ጥቂቶች ቡድኖች እንዲበሉ ያደረጉበት ሁኔታ ነው ያለው። ዩሲ እንግዲህ እንደ ይሄ የቋንቋ ጉዳይ ከሆነ የተበደውም አብዛኛው 100% ትግራዋይ ናቸው። በዳዩም እንደዛው መብቴውን ደግሞ እንግዲህ ፈልጋለሁ ካለ እኛ ጫፍ አድርሰነው ተሽጦ እንዲከፈል ካደረግን በኋላ ማንም ሰው ሂዳችሁ እዛ ጋር ምስክር እንዳሰጡ እንዳገቡበት እኔ ያለሁበት ብለው ጉዳዩ ተግበስብሶ እንዲቀር አደረጉት እና ይሄርን ሌባንና ወንጀለኛን ለመደበቅ ብሔር ውስጥ እና ሃይማኖት ውስጥ የምንደብቀው አይነት ነገር ቢቀር ሁላችንም ተባብረን ዜጎቻችን ሄደው በነፃነት ሰርተው ዛሬ በእኛ በሌላው ማህበረሰብ የደረሰ ነገ ተነገ ወዲያ በእኛ አለመድረሱ ምንም ዋስትና ስለሌለን ሌባን ለመደበቅ ባንተባበር ሌላ ታፔላ ባንሰጠው መልካም ነውና ጠንክረን ተያይዘን እህት ወንድሞቻችን በነፃነት ሰርተው እንዲመለሱ ወደ ሀገራቸው እንዲገቡ ከእንደዚህ አይነት ፈተናዎች እንዲወጡ ብናደርግ መልካም ነው የሚለውን ለመናገር ነው። እንግዲህ የመንገድ ጎራ ለይተው የሚሄዱ ሰዎች አሉ። እኛ ኦንሊ ሰው መሆኗ እህታችን መሆኗ ነው አሳስቦን የምንሰራው። ምናልባትም የፈለጋችሁት በፈለጋችሁት በትናችሁ ልትሄዱ ትችላላችሁ። እኛ የምናደርገውን ነገር ግን ከማድረግ ወደኋላ አንልም። ምናልባት ትግራዋይ ስለሆነ ብለህ ትግራይ ልትል ትችላለህ፣ አማራ ልትል ትችላለህ። እናንተ ማስተላለፍ በምትፈልጉበት መንገድ ሂዱ፣ እኛም በምንሄድበት እንሄዳለን። ሰው የምንሸት ሰዎች፣ ስለሷ የሚመለከተን ሰዎች ዘር፣ ቀለም፣ ሃይማኖት ሳንለይ ምንተው አይደለም። ስለዚህ ታርጋ አትስጡት። የብዙ ሰዎች ታሪክና እውነት የሚደበቀው በእንደዚህ አይነት ለራሳቸው ከነዛ ሰዎች ጋር ተባባሪ የሆኑ ሌቦችም ጭምር እንደሆነ ከእውነት ጋር መቆም ሁሉም ህሊና አለው እና ሞራውም እያንዳንዱ ወንድማችንም አሁን የመጣውም እኛም ሁሉም ሰው ስለሆነች ነው እየተገገልን ያለ ነው። ወደኋላ የምንልበት ጉዳይ የለም። ኢቭን መልኩን ሲቀያየር አማራም ሆኖ እንደዚህ ትግራይም ሆኖ እንደዚህ አይነት ላይ የልጅ ጨዋታ የምትጫወቱ ሰዎች እዛው ተጫወቱ። እዚህ ጋር ሲሪየስ ጉዳይን ይዞ በምን መስመር መሄድ እንዳለበት የሚያስተካክል ስለሆነ እናንተም ራሱ እኛም ራሳችን የሚመጣብንን ነገር ተቋቁመን መስራት እንዳለብን ለማሳሰብና ለማጠናከር ነው። ወደኋላ አንልም። አመሰግናለሁ እህትየው። በጣም እናመሰግናለን ተስፍዬ፣ ትክክለኛ ነገር ነው ያልከው። ስለዚህ ሁሌ አስተያየት እየለቀመን እያወራን ከምንሄድ ቅድም እንዳለ